ወያኔ ከተፈጥሮ ጀምሮ አንደኛ በውሸት ነው የተመሰረተው እውነት የለውም ችግር ፈጣሪ እንጂ የችግር መፍትሄ ማምጣት የሚችል ድርጅት አይደለም እውነት መኖር አለበት በውስጥ እኮ እውነት ከሌለ እንዴት አድርገህ መፍትሄ ታመጣለህ እኛ በታሪክ ትግራይ ቢሆን ኑሮ ወልቃይት ጠገዴ እኔ ራሴ አልታገልም ነበር ለምን ማንንም ከማንንም አይበልጥም ያስተዳደር ካለ እኩልነት ታዲያ የወልቃይት ጠገዴ የጋፍታ ሞራን መሬት የፍትህና የእኩልነት የትግራይ ተወላጆች ከሆነ ህዝቡ ለምንድነው ሲገድሉት የነበረ ለምን ሲያስሩት የነበረ ለምን ጉድጓድ ውስጥ በህይወቱ ሲቀብሩት ነበር ለምን መንገድ ላይ ያስገድለው ያሰጡት ነበር የትግራይ ተወላጅ ከሆነ ወልቃይት ጠገዴ ጋፍታ ሞራ ጠለም ራያ መተከልም ይህም በቀስት እስኪወጋ ድረስ በየሄደበት በኦሮሚያ ክልል ሲታረድ ወለጋ ውስጥ ሲታረድ ሲጨፈጨፍ እውነት ቢኖራቸው ኑሮ ይህን እኮ ትክክል አይደለም ነገ በእኛ ላይ ደርሳል የሚል አስተሳሰብ ይመጣ ነበር የነሱ ኢንተሌክቹዋል የሆኑ ምሁራን የሚባሉት በኢትዮጵያ ታሪክ ጥላቻ የተጠነሰሰ እንጂ ከእውነት የተመሰረተ ስላልሆነ ነው አሁን መፍትሄው የቸገራቸው ተዋሻለ አሁንም አብይ አህመድ ጋዛ እናደርጋለን ኤርትራ ትግራይ አማራ ሲል የወልቃይት ህዝብ ደግሞ አማራነቱን የጠየቀው እንጂ የብልጽግና ድርጅት አይደለም የጠየቀው ድርጅት አይደለም ማንነት አለው የማንነት ጥያቄ እንዲመለስ መስራት ካልሆነ ግለሰቦችን አይደለም እናመልከው አነበር እንትን ማምለክ አልፈልግም አብይም ቢሆን ሰው ነው ውሸታም ነው ሌሎችም የብልጽግና ተከታዮችን በሙሉ ለምሳሌ አማራ ክልል አሁን ጦርነቱ አልቆ ነበርኩ የአማራ ልዩ ኃይል ትጥቅ ቢፈታ ከፈታ በኋላ ፋኖ ባይነሳኮ ወልቃይት ወደ ትግራይ ተሰጥቶ ነበር እስካሁን ድረስ የፋኖ ትግል ነው የወልቃይት ጉዳይ ያስቆየው እነሱ ያልገባቸው አመራሮቹ ያልገባቸው ምንድነው ወልቃይት በራሳቸው ጉልበት እየሰሩ እንዳሉ እንዳስቆዩት ይመስላቸዋል ኖ የአማራ ህዝብ ትግል የፋኖ ትግል ነው ወልቃይት በአማራ ክልል እንዲቀጥል ያደረገው ትጥቅ የፈታ ሌላ ትጥቅ ፈታ እንዴ የአማራ ልዩ ኃይል ትጥቅ ሲፈታ የኦሮሞ ልዩ ኃይል ትጥቅ አልፈታም የደቡብ አልፈታም የትግራይ አልፈታም የሶማሌ አልፈታም የአፋር የፈታ የለም የኦሮሞ እንዲያውም ከ40 በላይ ነው የሰለጠነው ስለዚህ ያንን ተሸውዶ ባዴን የሚባለው እንስሳ ተሳሰብ ያለው የራሱን መጀመሪያ አስፈትቶ ባዶ ከሆነ በኋላ ልዩ እንደገና ሱፍ ሰላም ስለፈታለት እንደገና ፋኖ አስፈታለው ሲል ነው ትክክል አይደለም የፋኖ የልዩ ኃይሉ ትጥቅ መፍታትም ለአማራ አደጋለው ያለው እውነት ነበር ፋኖና ልዩ ኃይሉ ሚሊሻው ወደ አንድ ቢመጣ አሁን የወሎ ግዛት የነበረው እንደዚህ በተላይ በወልቃይትም በጠለምትም እንደዚህ ህዝባችን እየሞተ የተገደለ አግባብ በሌለው ንጹሃን ወገኖቻችን ያለቁበት ያለ ዘመን ነው አሁንም ያንን ከካቸው የውሸት ትርክታቸው በመፍጠር ለዚህ ዋጋ ሁሉ ተጠያቂዎች ህወሓት ነው መሆን ያለባቸው ለትግራይ ህዝብም እድል እንዳይኖረው በኢትዮጵያ ህዝብ እንዲጠላ አድርገውት ነው የቀሩት ማንንም ሊያምናቸው የማይችል ደረጃ ነው ያደረሱት አሁንም ቢሆን አዋጣቸው መጀመሪያ ማድረግ የሚገባቸው የትግራይ ተወላጆች ምንድነው ክፍለ ሀገሩ የትግራይ የነበረችው ትግራይ የምትባለው ከተከዜ ተሻግሮ ነው እንጂ ከወሎና ከራያ የተወሰደው መሬቶች የኛ አይደለም ብሎ ማመን ይገባቸዋል ወደ ሰላም ከአማራው ህዝብ ጋር በወልቃይት ዙሪያ የሚኖሩ የትግራይ ተወላጆች በሰላም እንደሚኖሩትም ወደፊትም መተው ለመኖር መጀመሪያ የህግን መቀየር ያስፈልጋል ጥንታዊ ታሪካዊ በነበረበት በግድ ወስደ አስገድደ ማንነቱን ፍቀ የራስ ማንነት በለሰው ላይ ስጭን ዙሮ ጊዜው ይረዝማል እንጂ ዋጋ መክፈሉ አይቀርም ስለዚህ አሁንም እየከፈለ ያለው የአማራ ህዝብ በውሸት ትርክት ስለሆነ ከዛ ነፃ ይሆድ አስተሳሰብ ካላቸው ከፋኖ ጋር የሚቀላቀሉበት ትግል አድርገው ከዛ ጤና ይስጥልን ተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ የዓለም አቀፍ አማራ ህብረት የቦርድ አባል ከሆኑት አቶ ይርታቸው መኮንን ጋር ውይይት እያደረግን እንድንቆይ ጋብዘናቸዋል አቶ ይርታቸው መኮንን እንግዲህ በተለይም በወልቃይት ጠገዴ አማራ ማንነት ጉዳይ ላይ በዚህ በዲያስፖራ ለረጅም ዓመታት ሲሰሩ ከነበሩ የተለያዩ አደረጃጀቶች ጋር በመሆን ከፍተኛ አስተዋጽኦ በማድረግ ይታወቃሉ በግላቸውም እንደዚሁም በተለያዩ አደረጃጀቶች ውስጥ ከሚያደርጉት ተሳትፎ በተጨማሪ በዓለም አቀፍ የአማራ ህብረት ውስጥ የቦርድ አባል ሆነው ያገለገሉ ይገኛሉ በወልቃይት አሁን ያለውን ሁኔታ በተመለከተ በአጠቃላይ የፋኖ እንቅስቃሴ ላይ ያይዘን ከትግራይ ህዝብ ጋር ተነስቶ የሚነሱ ጉዳዮችን በተለይም የትግራይ ህዝብ አሁን ካለበት ወቅታዊ ሁኔታ አንጻር ህወሓትና የህወሓት ደጋፊዎች ይሄዱበት ያለው እነዚህን አካባቢዎች እንደ ትላንቱ በጉልበት መልሰን እንቆጣጠራለን መልሶ ወደ ትግራይ መካለል አለበት የሚለው እንቅስቃሴ ለትግራይ ህዝብ ሉና ያዋጣሉ የሚሉ ጉዳዮችን አንስተን እንወያያለን የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ
እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን አቶ ይርታቸው፣ እንደምሰነበቱ። እንኳን በድጋሚ ተገናኘን። እግዚአብሔር ይመስገን። በጣም አመሰግናለሁ ሀብታሙ። ለህብር ሬዲዮ አዳማጮቹ በሙሉ ድጋፍ እንዲያደርጉልህ እመኛለሁ። ህብር ሬዲዮ በተለይ በአማራው ህዝብ በወልቃይት ጠገዴን በዚህ በመላው የኢትዮጵያ ህዝብ እየደረሰ ያለው ግፍና መከራ በማጋለጥ ለወደፊቱም መፍትሄና ፕላን በማውጣትም ብዙ ውይይቶች ለማድረግ ጥረት እያደረገ ያለው ሬዲዮ ስቴሽን ነው። ከልብ አመሰግናለሁ አቶ ይርታቸው። እንግዲህ በተለይ አሁን ባለው ሁኔታ ውስጥ ሰሞኑን ወልቃይት አካባቢ ከኤርትራ ህዝብ ጋር እንግዲህ አማራ ህዝብና ኤርትራ ህዝብ በድንበር ይገናኛል። ያንን ተከትሎ እንደው ድንበር ላይም ግብይት እንዳይደረግ ህዝብ ከህዝብ እንዳይገናኝ የሚደረጉ እንቅስቃሴዎች አሉ። በሌላ በኩል ደግሞ ህወሓት ዛሬም ወልቃይትን፣ ራያን፣ ጠለምትን መልሼ በጉልበት ካልተቆጣጠርኩ የሚለው አጀንዳ የቀየረበት ሁኔታ የለምና በአሁኑ ወቅት ያለው የወልቃይት ተጨባጭ ሁኔታ ምን ይመስላል? እንግዲህ ወልቃይት ጠገዴ፣ ጠለምት አካባቢ ያለው ራያ ያለውም እንግዲህ የሚታወቅ ነው። በተወሰነ ደረጃ በተፈናቃይ ስም የመጣው ኃይል ምን እያደረገ እንደሆነ ይታወቃልና ወልቃይት አሁን በተጨባጭ አሁን ያለው ሁኔታ ምን ይመስላል? ወልቃይት አካባቢ እንግዲህ ራሱን በራሱ እያስተዳደረ በአማራ ህዝብ እየተዳደረን ያለው ወልቃይት ስጋት ላይኖረው ይችላል በአሁኑ ሰዓት። ነገር ግን የወያኔ ሓርነት ትግራይ ቅጀትና ይህን የውሸት ትርክት ፈጥረው ወልቃይት ትግራይ ነው በማለት ምዕራብ ትግራይን በሚሉት ወሬያቸው እሱን አቁመው አጀንዳቸው ቀይረው በትግራይ ህዝብ በማዘን ለልጆቹም እውነተኛው ታሪክ ተናግረው የኢትዮጵያን ህገ መንግስትም እነሱ ነው እዚህ ያደረሱትና ማድረግ የሚገባቸው ስራ ሳይሰሩ ስለቀሩ ነው አሁንም ያንን የውሸት ትርክታቸውን ይዘው እየተጓዙ የትግራይን ህዝብ ወደ መከራ፣ ወደ ጦርነት፣ ወደ እልቂት ትልቋን ትግራይን መሰረታለን የሚለው ቅጀት ትተው የተሻለ እኔ የምመክራቸው ለትግራይ ህዝብ የሚያዝኑ ከሆነ የትግራይ ወጣት ተከዜ ድንበር ነው ከወልቃይት ከአማራው ክልል ከወልቃይት ጠገዴ በጥንትም ሰቲት ሞራ ወይም ቃፍታ ሞራ የሚያገኙ ጥቅም ለትግራይ ህዝብ ዋጋ አስከፍሎታል። በውሸት የፈጠሩት ብዙ መስዋዕትነት ከፍለዋል። የትግራይ ልጆች በአዲስ አበባ እንደሚኖሩ በተለያዩ አማራ ክልልም የሚኖሩ የትግራይ ተወላጆች ስቲል ወልቃይት ጠገዴ የሚኖሩ የትግራይ ተወላጆች አሉ በኢትዮጵያዊነታቸው። ግዛቱ ግን የጥንት የጎንደር ክፍለ ሀገር ሲልም ህዝቡ የጠየቀው የሰላም፣ የፍትህ፣ የዲሞክራሲ እጦት ሳይሆን የማንነት ጥያቄ ነው። የማንነቱ ጥያቄ ደግሞ በአግባቡ መመለስ ስላልቻሉ በአጋጣሚ በሰሜን እዝ የፈጸሙት ወንጀልና ግፍ እጃችን እንዲወድቅ አድርጎታል። ከዛም አልፎ ተርፎ ለኢትዮጵያ የሚያስቀጥል ያልነበረ በህይወት ታሪክ ያልነበረ ክልል ፈጥረው አማራውን ለማስጨረስ የተለያዩ ከአማራ ግዛቶች የወሰዱ የፈጠሩት ህገ መንግስት ለአማራ ህዝብ ብዙ ዋጋ አስከፍሎታል። ብዙ የአማራ ህዝብ መከራና ስቃይ አሁንም እየሞተበት አሁንም ፋኖ እየተታገለበት ያለው ማንነቱን ተደፍጥጦ በአዲስ አበባ ዙሪያም ሆነ በሐረር፣ በወለጋ፣ በናዝሬት፣ በደብረ ዘይት የሚደርሰው ግፍ መከራ የአማራ ህዝብ በመተከል በራያ የወሎ ግዛት የነበረው እንደዚሁ በተለይ በወልቃይትም በጠለምትም እንደዚህ ህዝባችን እየሞተ የተገደለ አግባብ በሌለው ንጹሃን ወገኖቻችን እያለቁበት ያለ ዘመን ነው። አሁንም ያንን የውሸት ትርክታቸው በመፍጠር ለዚህ ዋጋ ሁሉ ተጠያቂዎች ህወሓት ነው መሆን ያለባቸው። ለትግራይ ህዝብም እድል እንዳይኖረው በኢትዮጵያ ህዝብ እንዲጠላ አድርገውት ነው የቀሩት። ማንም ሊያምናቸው የማይችል ደረጃ ነው ያደረሱት። አሁንም ቢሆን አዋጣቸው መጀመሪያ ማድረግ የሚገባቸው የትግራይ ተወላጆች ምንድነው ክፍለ ሀገሩ የትግራይ የነበረችው ትግራይ የምትባለው ከተከዜ ተሻግሮ ነው እንጂ ከወሎና ከራያ የተወሰደው መሬቶች የኛ አይደለም ብሎ ማመን ይገባቸዋል። ወደ ሰላም ከአማራው ህዝብ ጋር በወልቃይት ዙሪያ የሚኖሩ የትግራይ ተወላጆች በሰላም እንደሚኖሩትም ወደፊትም መተው ለመኖርም መጀመሪያ የህግን መቀየር ያስፈልጋል። ጥንታዊ ታሪካዊ በነበረበት በግድ ወስደህ አስገድደህ ማንነቱን ፍቀህ የራስህ ማንነት በሰው ላይ ስጭን ዙሮ ጊዜው ይረዝማል እንጂ ዋጋ መክፈሉ አይቀርም። ስለዚህ አሁንም እየከፈለ ያለው የአማራ ህዝብ በውሸት ትርክት ስለሆነ ከዛ ነፃ ይሆድ አስተሳሰብ ካላቸው ከፋኖ ጋር የሚቀላቀሉበት ትግል አድርገው ከዛ ህገ መንግስቱን ተሻሽለው ይህን ያለውን ስርዓት ቢያስወግዱ ለመላው የኢትዮጵያ ህዝብ ኦሮሞ የሚባል ክልል እንዳልነበረ ይታወቃል። ሐረር፣ ናዝሬት፣ ደብረ ዘይት ሌላም ወለጋ ያሉትን አሶሳና ወለጋ በክፍለ ሀገር ደረጃ በነበረበት እነ ጅማ፣ ናሩሲ እነ ሌሎችም የሚጠሩትን የክፍለ ሀገር የሸዋ ክፍለ ሀገርም አዲስ አበባም ጭምር የሸዋ ክፍለ ሀገር ነው። ይህን ሁሉ ተደፍጥጦ በኃይል የመጣውን ህገ መንግስት ይህንን ሳታፈርስ ሰላምና እኩልነት፣ ፍትህ፣ ዲሞክራሲ ልታገኝ አይችልም። መታገል ያለብን ከነስሩ ከተጠነሰበት ጀምሮ አካለ ስንኩል የሆነ ህገ መንግስት የወጣበት የኢትዮጵያን ብሔር ብሔረሰቦች ብሎ ብሔር ብሔረሰቦች ተጠቃሚ የማያደርግ ስልጣን የያዘ የግሩፕ ህግን ያደረጉት ይህን ነገር እስካልተወገደ ድረስ እነሱ መፍትሄ እናገኛለን ብሎ ቢፍጨረጨሩ የትግራይ ህዝብን ነው የሚያስጨርሱት። ከኤርትራ ጋር የሚያጣላ ነገርም ወያኔዎች ናቸው። መጀመሪያ ኤርትራ መገንጠል አለባት ብለው ሲታገሉ ነበር። ከሱዳን ጀምሮ የመጀመሪያ
ኤርትራ መገንጠል አለባት ብለው አብረው ጎን ለጎን እየተታገሉ አሁን ከተገነጠለ በኋላ ኤርትራ ደግሞ የዲፕሎማሲ ስራ መስራት ነው እንጂ ይሄ ኤርትራ በጉልበት እንደዚህ እናደርጋለን የሚለው የአብይ ቅዠት በኢንተርናሽናል ኮሚኒቲው የሚያስመታው ኢትዮጵያን የሚያስጨበጭብ ኢትዮጵያን እንደ ኩዌት በጋራ ሆኖ በዩናይትድ ኔሽን የሚያስመታ ስለሆነ ይህን ቅዠቱ አብይ አህመድ ባለፈው ፋኖን ለማዳከም ከሶማሌ ጋር ጦርነት እንከፍታለን ብሎ ሶማሌ እስከ አፍንጫዋ እንድትታጠቅ አደረጋት። አሁንም ዘዴውን ቀየረና ፋኖውን ማሸነፍ ስላልቻለ ፋኖ ከኤርትራ ጋር ለማጣላት ከወልቃይት ጠገዴም ከመላው የአማራ ህዝብ ለማጣላት የሚያደርገው ስራ ፋኖ ነቅቷል። አብይ አህመድ ወደ አስመራ በሚሄድበት ጊዜ እኛ 4 ኪሎ ነው መግባት የምንፈልገው፣ ፋኖ መግባት ያለበት 4 ኪሎ ነው። ችግሩ 4 ኪሎ ነው እንጂ አሁን የኤርትራ ጉዳይ የውሃ ጉዳይ አይደል ችግራችን። አማራ አዲስ አበባ አትገብም ተብሎ ተከልክሏል። እየተገደለም ያለውን እስር ቤት የገባውን የማቀቀ ያለው በየቤቱም የፈረሰ የአማራ ህዝብ በአዲስ አበባ ውስጥ ያለውን ሁሉ እያየነው እየሰማነው ትግሉ ወደዛ እየሄደ ነው ያለው። ኦሮሞዎቹ ራሱ ተረተዋል። አይሄድ ጋዜጠኛ ማን ነው የሚባለው ስሰማ ነበር ቅድምና የኦሮሞ ክልል ፈርሷል ነው ያለው። ለምን ወደ ሸኔ ወደ ሌላው እየሄደ እየገባ ነው ያለው የኦሮሞ እንትኑ ራሱ አገር ማስተዳደር የማይችሉ ሰዎች ስልጣን ይዘው ያንን የተደበቀ የዘር ፖለቲካ እያራመዱ እዚህ አደርሰውታል። ይህን ለሀገር መፍትሄ አይሆንም። ህገ መንግስቱ መቀየር አለበት። ህገ መንግስቱ ለመላው የኢትዮጵያ ህዝብ ዜጎች ተቀይሮ በዛ ነው ሰላምና ፍትህ ዲሞክራሲ በሀገሪቱ መስፈን የሚችለው እንጂ በምኞት ሀገር መምራት አይቻልም። በፍላጎት ሀገር መምራት አይቻልም። ህገ መንግስት ነው ወሳኝ የሚሆነው። ለአንድ ሀገር መምራት ያለበት የመጀመሪያ ከግለሰቦች ጀምሮ እስከ ግሩፕ ነጻነት መኖር አለበት። ኢትዮጵያ ውስጥ የአማራ ልጆች እኮ ዋጋ እየከፈሉ ነው ያሉት። የአማራውን ህዝብ ያደረገው ለኢትዮጵያ ህዝብ ውለታ ያስተማረው ያስነቃው ያደራጀው በዲፕሎማሲ የተሻለ ግንኙነት ፈጥራ ኢትዮጵያ ትልቅ ሀገር ከአፍሪካም አንደኛ ሆና በዩናይትድ ኔሽንና በአፍሪካ ህብረት የመሰረተ ትልቅ ሀገር አማራው እሳቤና የአማራ አስተሳሰብ ያመጣው ለውጥ እንጂ እነዚህ ፋሽስትና ማይኖሪቲ የነበሩትን በውሸት ማጆሪቲ ነን እያሉ እየበጠበጡት ያሉ የኦነግ ፍልስፍና የትም ቦታ መድረስ አልቻለም። ከዓለም ጋር መስማማት አልቻለም። ከብሔር ብሔረሰቦች መስማማት አልቻለም። መውረር መዝረፍ ነው። ሰርቶ ማፍራት አልቻለም። አብይ አህመድ በልመናና አዲስ አበባን ቸብችቦ መሬቱን ሀብቱ ዘርፎ ለአረቦች ሰጥቶ ነው አዲስ አበባ ብልጭልጭ የሰራው። ነገ አዲስ አበባ መውጫ ቀዳዳ የሚያጣበት ጊዜ ይመጣል። አሁን የሚኖርበት መስሎታል። ሰርቶ ገንዘቡ ተቀብሎ ከሚሄድ ቢሰራው ጥሩ ነው። ግን በህገ መንግስት ድጋፍ የሌለው የህዝብ ንብረት ዘርፈ የምሰራው ስራ ግን ዋጋ ያስከፍለዋል እያልኩ ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ። በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን፣ ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር ከልብ አመሰግናለሁ አቶ ይርታቸው። አሁን በወልቃይት አካባቢ ያለው እንግዲህ በህወሓት በኩል ያው ትጥቅ እንፈታለን ይባላል። ስሙ ትጥቅ የሚፈታበትም ጊዜ ራሱ አልፏል። የተደራጀ ሰራዊት ዛሬም እንዳላቸው ይታወቃል። ዞሮ ዞሮ የወልቃይትና የራያ ጉዳይ እንደ አዲስ ለማንሳት ይሞከራል። ዛሬም በጉልበት ወደ ትግራይ ካላካለልን ይባላል። ራያ ተፈናቃይ ነው የምናመጣው ተብሎ ታጣቂ አምጥተው ከ100,000 በላይ የአማራ ብሔር ተወላጆች ተፈናቅለዋል። ዛሬም እዛ አካባቢ የአብይ አህመድ ስልጣን አስጠባቂ ጦርና የነሱ ታጣቂ
ታጣቂዎች በህዝብ ላይ ያደረሱት ያለ ግፍ አለ። ይሄንኑ እንግዲህ ወልቃይትም ጠለምትም ለመድገም ነው። ጠለምት ላይም በተመሳሳይ በተፈናቃይ ስም የመጡ አሉ። እንግዲህ ደረጃ በደረጃ በራያ አካባቢ የፈጸሙትን ነገር ለመፈጸም የሚያቆበቁ የሚዘጋጁ እንዳሉ ይታወቃልና ይሄ ለትግራይ ህዝብ ያዋጣል ወይ? በአብይ አህመድ በኩል ሰሜኑን ቆርጠን እንጥላለን እንደ ጋዛ እናደርጋቸዋለን እየተባለ ለደብረ ጽዮን ጭምር ማስፈራሪያ በነገረበት ሁኔታ ውስጥ ዛሬም የትግራይ ፖለቲካ ልሂቃን የህወሓት መሪዎችም በሁለት ቡድን ለስልጣን የሚሻኮተውም ጨምሮ ምዕራብ ትግራይ፣ ደቡብ ትግራይ እያሉ እነዚህን አካባቢዎች መልሰው በጉልበት ለማካለልና የትግራይ ነው የትግርኛ ቋንቋ ተናገር ማንነትህን ካድ የሚባለው ነገር ያዋጣል ወይ? አሁን ዘላቂ ሰላም የሚፈለግ ከሆነ ለትግራይ ህዝብ ይሄ ነው ወይ የሚያዋጣው? ዛሬ አማራን ግዛቶች ገንጥሎ ከሱዳን ጋር ድንበር አድርጎ ታላቂቱን ትግራይ የሚመሰረትበት እድል አለ ወይ? ከዚህ ቅዠት መቼ ነው የሚወጡት? አንደኛ ይህን ቅዠታቸው ኦልሬዲ ያለቀ የባነነ ነው። ከእንግዲህ በኋላ ወልቃይት ጠገዴ፣ ጠለምትም ሆነ ሌላም የአማራ ክልል ቦታዎች ወስደው ፋኖን ስልጣን እንኳን ቢይዝ ይህን አቅም እንኳን ቢያገኙ ቢዋጉ እንኳን ማድረግ አይችሉም። አንደኛ ቅዠት ነው። ማንም የአማራ ህዝብ ነቅቷል። ቀይ መስመራችን እያለ ነው ያለው የአማራ ህዝብ። ብልጽግና የሚባለው እያለቀለት ነው በአሁኑ ሰዓት። ፋኖ ወደ አንድ የሚመጣበት መንገድ እያመቻቸን ነው። ፋኖ አንድ ከሆነ ብልጽግና የሚያልቅበት መንገድ ወዛ ያከትማል። የወያኔ ጥያቄም በውሸት የተረረከ አማራ ዋጋ የከፈለበት የአማራ ህዝብ ያለቀበት የአማራ ህዝብ የተቀጣበት የአማራ ህዝብ በፍርድ በውዛውት ፍርድ ያለቀበትና የተገደለበት ቦታ ነው ያ። ስለዚህ ይህን የወያኔ የሚያዋጣቸው ቅድም መንሽን አድርጌዋለሁ። ወያኔ የሚያዋጣቸው አሉባልታቸውና ውሸታቸው ገድበው የትግራይ ክልል ወይም የትግራይ ክፍለ ሀገር የነበረችው ርሳቸው ይዘው ከዛ ከኢትዮጵያ ጋር አማራ ህዝብ ጋር ተስማምተው በሚቀጥሉበት መንገድ ነው ብቻ መፍትሄ ማግኘት የሚችሉ። በሌላ መልክ በምንም ተአምር እንኳን እርስ በርሳቸው እየተላለቁ አሁን እንዲያውም ያየሁት ቪዲዮ ነበር ቅድም እርስ በርሳቸው እየተታኮሱ ነው ያሉት። ስልጣን እየተቀማሙ ነው ያሉት። ያ የድሮ ባህሪያቸው የነበረን የተመለሰው በኢትዮጵያ ውስጥ በክለውት የነበረ መርዛቸው አሁን እርስ በርሳቸው እየተባሉ ነው ያሉት። ያ ደግሞ ዘላቂ መፍትሄ አይደለም። እርስ በርሳቸው መገዳደሉ ራሱ ጥሩ አይደለም። እንደ ሰው ሳስብ የትግራይ ህዝብ እርስ በርሳቸው መተላለቁም ጥሩ አይደለም። ከአማራ ህዝብ ያለው ቂመታ የራሱ ጥፋት፣ የራሱ ድክመት፣ የራሱ አለማወቅ አማራ እንደበደለው አድርጎ የራሱን ችግር እያለው አማራ በዳይ አድርጎ እኔ አሁን በጣም ነው ማያዝ ነው። በየቦታው ትናንትና የሆነ ሀዘን እዚህ ሲያትል የሞተች ልጅ ነበር በመኪና አክሲደንትና ሲሄድ ትግሬው፣ ኤርትራዊ፣ ኦሮሞው አማርኛ ነው የሚያወራው። ማን አስገደደው? በአሜሪካ ፍሪ ሆነ ያለበት ሀገር ከሰው ጋር ለመግባባት እንኳን አማራ ይጠላሉ። ግን የአማራ ቋንቋና ባህል እየበሉ የጠጡ የኖሩ በዛ ሐሳብ የተጓዙ አእምሯቸው የታነጹ ራሱ በአማራ አስተሳሰብ ነው። ስለዚህ ይህን ከንቱ የውሸት ትርክት የፈጠሩት በጥላቻ ቂም በቀል አማራ ያልበደለውን በደለ በሚል ያልወሰደላቸው ያልዘረፋቸው ንብረት ዘረፈን፣ ካደን፣ መሬታችን፣ ቋንቋ ተጫነብን። አሁን ማን ጫነባቸው? አሜሪካ ውስጥ አማርኛ የሚያወሩ የትግራይ ተወላጆች ማን አስገደዳቸው? የኤርትራውያን ተወላጆች ማን አስገደዳቸው? ኦሮሞዎቹ አማርኛ የሚያወሩት ሌላ ብሔር ብሔረሰቦችም አሁን ህዝብ ጋር የሚግባቡት ማን አስገደዳቸው? የራሳቸው ጥፋት ወደ ሰው መቆለልና በውሸትን መጓዝ መቆም አለበት። እውነት የአማራ ህዝብ መነሳት አለበት፣ መጋፈጥ አለበት፣ እውነቱ መንገር አለበት፣ እውነቱ ማስተባበር አለበት። እውነቱ ስንናገር ነው ተሰሚነትና ተደማጭነት። የውሸት ፖለቲካ መቆም አለበት ኢትዮጵያ ውስጥ በትርክት የኢትዮጵያ ኦርቶዶክስ አሁን ተወሰኑ ሰዎች እየመጡ መነሳት አለበት። እውነቱ መጋፈጥ አለብን። እውነት ካልያዝነ የትም ቦታ አንደርስም። አቶ ኤርታቸው አሁን በወልቃይት እንግዲህ ያለው በአንድ በኩል የፋኖን እንቅስቃሴ የማይደግፍና ከብልጽግና ጋር የተለጠፈ ኃይል አለ። ያ ኃይል ዛሬም መከላከያ ዳኛችን ነው ይባላል። መከላከያ የሚባለው የአብይ አገዛዝ ስልጣን አስጠባቂ ጦር ስሙ ብቻ የቀረበትና ዛሬ የአማራ ህጻናትና ሴቶችን እየጨፈጨፈ ንብረት እያወደመና እየዘረፈ ባለበት ሂደት ውስጥ ወልቃይት አካባቢ የሚገኙ ደግሞ ቀደም ሲል በማንነት ጥያቄ ውስጥ የሚታወቁ አንዳንድ ግለሰቦች ስልጣን ይዘው ብልጽግናንን ብለው ያሉበት ሂደት አለና እነዚህን ጉዳዮች እንዴት ማስታረቅ ይቻላል? ወልቃይት የአማራ ርስት ነው፣ ጥያቄ የለውም። የራያም የጠለምትም ጉዳይ ተመሳሳይ ነው። ነገር ግን የአማራ ህልውናም የወልቃይት ህልውናም የአማራ ህልውና ያሳስበናል የሚል ኃይል በጋራ ግን ለአማራ ጉዳይ ላይ እዛ አካባቢ ሲቆም አይታይምና ይሄን ችግር እንዴት ተራምዶ መሄድ ይቻላል? ቀደም ሲል እንዳሉት ደግሞ ከትግራይ ህዝብ ጋር ለመተባበር በእነሱ በኩል የሚቀርቡ ጥያቄዎችን ጥለው ለመምጣት ፈቃደኛ ለመሆናቸው ግልጽ በሆነበት ሂደት ውስጥ አብይ አህመድ የወልቃይትን ችግር ይፈታል ወይ? ምክንያቱም አብይ አህመድ ችግር ይፈታልናል ብለው የሚያስቡ ወገኖች እንዳሉ በአንድም ሆነ በሌላ መንገድ ታይቷልና አብይ አህመድ እነዚህን ጥያቄዎች ይፈታል ወይ? በተጨባጭ አሁን ያለው የፋኖ እንቅስቃሴና ትግል የአማራ ህዝብ የህልውና ትግልን በወልቃይት አካባቢ እንዴት ነው የሚታየው? አችን ጋር ነው ከአመራር ሳይሆን የምንሰራው ለህዝባችን ነው የምንሰራው፣ ለህዝብ ነው የምንታገለው። የወልቃይት ህዝብ ደግሞ አማራነቱን የጠየቀው እንጂ የብልጽግና ድርጅት አይደለም የጠየቀው። ድርጅት አይደለም፣ ማንነት አለው። የማንነት ጥያቄ እንዲመለስ
መስራት ካልሆነ ግለሰቦችን አይደለም እናመልከው። አነበር እንትን ማምለክ አልፈልግም። አብይም ቢሆን ሰው ነው፣ ውሸታም ነው። ሌሎችም የብልጽግና ተከታዮችን በሙሉ ለምሳሌ አማራ ክልል አሁን ጦርነቱ አልቆ ነበርኩ። የአማራ ልዩ ኃይል ትጥቅ ከፈታ በኋላ ፋኖ ባይነሳ እኮ ወልቃይት ወደ ትግራይ ተሰጥቶ ነበር። እስካሁን ድረስ የፋኖ ትግል ነው የወልቃይት ጉዳይ ያስቆየው። እነሱ ያልገባቸው አመራሮቹ ያልገባቸው ምንድነው ወልቃይት በራሳቸው ጉልበት እየሰሩ እንዳስቆዩት ይመስላቸዋል። ኖ የአማራ ህዝብ ትግል የፋኖ ትግል ነው ወልቃይት በአማራ ክልል እንዲቀጥል ያደረገው። ትጥቅ የፈታ ሌላ ትጥቅ ፈታ እንዴ? የአማራ ልዩ ኃይል ትጥቅ ሲፈታ የኦሮሞ ልዩ ኃይል ትጥቅ አልፈታም፣ የደቡብ አልፈታም፣ የትግራይ አልፈታም፣ የሶማሌ አልፈታም፣ የአፋር የፈታ የለም። የኦሮሞ እንዲያውም ከ40 በላይ ነው የሰለጠነው። ስለዚህ ያንን ተሸውዶ ብአዴን የሚባለው እንስሳ አስተሳሰብ ያለው የራሱን መጀመሪያ አስፈትቶ ባዶ ከሆነ በኋላ ልዩ እንደገና እሱ ሰላም ስለፈታለት እንደገና ፋኖ አስፈታለሁ ሲል ነው ትክክል አይደለም። የፋኖ የልዩ ኃይሉ ትጥቅ መፍታትም ለአማራ አደጋለሁ ያለው እውነት ነበር። ፋኖና ልዩ ኃይሉ ሚሊሻው ወደ አንድ ቢመጣ አሁን ያ አብይ ስልጣን ከአንድ ሳምንት ውስጥ አይቆይም። እኔም ማምነው የአማራ ህዝብ ማለት በሰማይ በመሬት በአማራ ክልልም ሆነ በውጭ ያለውን ከክልሉ ውጭ ያለውን አንድ ሆኖ ቢሰራ ኢትዮጵያ የምትፈልገው ደረጃ ትደርሳለች። በኢኮኖሚ፣ ሜንታሊ፣ ፊዚካሊ፣ በአስተዳደርም በመልካም አስተዳደር በትልቅ ደረጃ ኢትዮጵያ የሚመራበትና ወደ ነበረችበት ኢትዮጵያ በዓለም ዘንድ የዲፕሎማሲና የአፍሪካ ህብረትም ሆነ ከፍተኛ ደረጃ የምትደርስበት ለምን ልጆቿ ተምረዋል። በውጭ ያሉትን የአስተሳሰብ አንድነት ካለ ብዙ ምሁር ከተለያዩ ብሔር ብሔረሰቦችን በውጭ ተሰደው የሚኖር ኢትዮጵያውያን አለ። መልካም አስተዳደርና የእውነት ለኢትዮጵያውያን ማሰብ መሪ ቢገኝ ወደዛ እየመጣ እንዳለው አለው እየመጡ ናቸው። አሁን እኛ እየመጣ ነው። ሁላችንም ኢትዮጵያ የማስተዳደር አቅም አለን። በአሁኑ ሰዓት ሁላችን የአማራ ልጆች በሙሉ ኢትዮጵያን የመምራት አቅም አላቸው። ባለው እውቀት፣ በደግነት፣ በስነ ሐሳብ፣ በጽሁፍ፣ በአስተዳደር በሁሉ ነገር ተገዶ ነው እንጂ ብዙ እውቀት ያላቸው የአማራ ልጆች አሉ። ሌላ ብሔሮችም አሉ። ፈርተው እየተገደዱ ለጥቅም ሰርተው መስራት ሰርተው መኖር ስላልቻሉ በጥቅም ስለተያዙ ካልሆነ በስተቀር አሁን እያንዳንዱ በር እየተንኳኳ ነው ያለው። ዓለም ለራሷ እየተናገች ነው ያለችው። ስለዚህ ኢትዮጵያ በዚህ መንገድ የምትቀጥልበት የለም። ይልቁ የኢትዮጵያ ህዝብ ከፋኖ ጋር መቆም አለበት። ወደደም ጠላም ጊዜ ካልሆነ በስተቀር የጊዜ ጉዳይ ካልሆነ በስተቀር ወደ ፋኖ እንደሚቀላቀል መላው የኢትዮጵያ ህዝብ አምናለሁ። ይመጣል፣ የማይመጣ የለም። የኛ አንድነት ካየ ኢትዮጵያዊ በሙሉ ከፋኖ ጋር ነው የሚሆነው። ሰላም ይፈልጋል፣ እድገት ይፈልጋል፣ አንድነት ይፈልጋል። ልጆቹ በሰላም ወጥተው በሰላም መግባት ይፈልጋል። የኢትዮጵያ ህዝብ የቦታ መዘዋወር ይፈልጋል። ንግድ የፈለገችው የወደደችውን አግብታ በሰላም መኖር ትፈልጋለች። እህቶቻችን ሴቶች ወንድም ሆነ ብሔሩ ሳይመርጥ በወደዳት መልክ መኖር ስለሚያስፈልግ ልክ አሜሪካ እንደምንኖረው እንደዛ አይነት ስርዓት የሚተክል አስተዳደር ይመጣል። የፋኖ ትግል ለዛ ነው የምንደግፈው። አንዳንድ መሀላችን ገብተው የሚከፋፍሉን ፋኖ አሉ። እነሱ ከጊዜ በኋላ የሚመቱበትና በራሳቸው ተከታይ በማጣት እየወለቁ የሚወድቁበት ገብቷቸው የሚረዱ ወደ ፋኖ የሚቀላቀሉ ኃይሎችም እየመጡ ናቸው። አብዛኛው የጎንደር 27 ክፍለ ጦር ወደ አንድ መጥቷል። የተወሰኑ ደግሞ ውይይት ላይ ነው ያሉት። ፋኖ ወደ አንድ ይሆናል። ጎንደር አንድ ሆነ ማለት ኢትዮጵያ አንድ ሆነች ማለት ነው። ሌላ ክልሎች ያሉ ሌላ ጎጃም፣ ሸዋ፣ ወሎ ያሉትን አንድ ይሆናሉ። እነዚህ ከፋፋይ ቡድኖች በጥቅም ሆነ በገንዘብ የተያዙ የብልጽግና በፋኖ ትጥቅ የብልጽግና ሰዎች አሉ። እነሱም ቀስ ብለን የምናስወግድበት እውነቱን ለፋኖ ለአማራ ህዝብ የሚታገል ከሆነ አንድ ነው መሆን ያለበት። በአንድ መስመር ነው መጓዝ ያለበት። መደጋገፍ ነው ያለበት። እርስ በርሱ መተቻቸት የለበትም። ለአማራ ትግል ለፋኖ ትግል ተፈለገ። ካልሆነ ግን ግልጽነቱ ያየነው የመጣን የማሸሹ ገንዘብ እንኳን መሰብሰብ አልቻሉም። እነዚህ የውሸት የፋኖ ደጋፊዎች ሆኑ አደረጃጀቶች የትም ቦታ መድረስ አልቻሉም። እውነት ይመነምናል። ብዙ ወገኖቻችን እስር ቤት አሉ። ገንዘብ አይረዱም ከውጭም ሆነ ከውስጥ። ለምን የአማራ ህዝብ እጁ መዘርጋት አበል አንዳንድ ቤተክርስቲያን ሄጄ ነበርና ጥሩ ጅምር ነው። ወገኖቻችን እያለቀ እንዳለ እየገባቸው የመጡ የእስልምና ሃይማኖትም የክርስትና ሃይማኖትም እየመጡ ናቸው። እሱን መደጋገፍ አለብን። ይህ ችግር በጋራ ሆነን መውጣት አለብን የሚል እምነት ያለኝና የወያኔ ቅዠት የትም ቦታ ያደርስም። እስከዚህ ደረጃ ያደረሰው ደግሞ የወያኔ ራሱ ድክመት በኢትዮጵያ ላይ ያደረሰው ግፍና መከራ ያንን ዋጋ እየከፈለበት ስላለ በዚህ መልኩ ነው እኛ የምናየው። ወያኔ ህገ መንግስቱም ሆነ ለትግራይ ህዝብ ሆነ አደጋ ላይ ነው የጣለው እንጂ የጠቀመው ነገር የለም። በውሸት የተወሰነ ጊዜ በልተው ጠጥተው ሰክረው ከተማ ሄደው ልብሳቸው ለብሰው ሄደው ራቁታቸው የተመለሱ የትግራይ ህዝብን ያዋረዱ የትግራይ ኢሊቶች ናቸው። ከልብ አመሰግናለሁ ይርታቸው። እንግዲህ በተለይ አልፎ አልፎ ይነሳል። አሁን አብይ አህመድ እንግዲህ ጋዛ ነው የማደርገው ሰሜኑ ትግራይና ፋኖና ህወሓት ይላል። እንግዲህ ፋኖና ህወሓት ሳይሆን የትግራይ ህዝብና የአማራ ህዝብ፣ የትግራይ ህዝብና የሌላውም ህዝብ፣ የአማራ ህዝብና የኦሮሞ ህዝብ እንግዲህ ተጋብቶ ተዋልዶ የነበረ ህዝብ ነው። ስልጣን ላይ ያወጡ ሰዎች ለፖለቲካ ትርፋቸው ሲሉ ህዝብን ለመለያየት የተለያዩ
አጀንዳዎችን ሃይማኖትን፣ ብሔርን እየተጠቀሙ ዛሬ ድረስ ምን አይነት ይሄን ሀገር እንዴት እያመሱት እንዳለ ግልጽ ነውና የትግራይ ህዝብ ከዚህ አጣብቂኝ ውስጥ ወጥቶ ታላቋን ትግራይን መሰረታለን የሚባለው ወልቃይትና ራያን ካልያዝን ሞተን እንገኛለን ከሚለው አስተሳሰብ ዛሬም በሁለት ቦታ ለሁለት የተከፈለው ጎራ እንኳን ተመሳሳይ አቋም ነው ያለው። የነ ደብረጽዮን የሚቃወመውንም የነጌታቸው ደጋፊም የነ ደብረጽዮን ደጋፊም በየበኩሉ ሁሉንም አንድ የሚያደርጋቸው አጀንዳ እነዚህን አካባቢዎች መልሰን በጉልበት ተቆጣጥረን የትግራይ ግዛት ካልሆኑ ሞተን እንገኛለን የሚል ነው። ይሄ የዛሬ 35 ዓመት በፊት የነበረን ታሪክ በጉልበት 27 ዓመት የተሄደበት መንገድ መቀጠል አለብን የሚል እኛ የጻፍነው ህገ መንግስት ከተጻፈበት በላይ ዋጋ የሌለው እነሱ ሲፈልጉ ህገ መንግስት ብለው የሚጠቅሱት በተግባር ያልተተረጎመ ለሚፈልጉት ዓላማ ጽፈው ራሳቸውን ጭምር እየበላቸው የመጣ ምን ያህል የትግራይ ተወላጆች በማንነታቸው ሳቢያ መሳደድ ልክ አማራ ላይ ይደርስ እንደነበረው የደረሰባቸው ራሳቸው በጻፉት ራሳቸው ባሰመሩት መስመርና ህገ መንግስት ነውና ያ ባለበት ሂደት ውስጥ የትግራይ ልሂቃን ለትግራይ እናስባለን የሚሉ ወገኖች ከዚህ አስተሳሰብ መውጣት አይገባም ወይ? ወልቃይትን፣ ራያን፣ ጠለምትን በጉልበት ተቆጣጥረን ወደ ትግራይ አድርገን ተገንጥለን በሰላም እንኖራለን የሚባለው ነገር ተጨማሪ የትግራይ ወጣቶችን ከማስጨረስ የዘለለ ሚና አለው ወይ? በጉልበት ነው የወሰዳችሁት፣ በጉልበት እንመልሰዋለን የሚለው አስተሳሰብ በጉልበት ነው ወይ የተወሰደው? እነሱ በኃይል ወሰዱት። በኃይል የመጣበት መንገድ የነበረ ማንነቱን፣ ስሪቱን፣ መሰረታዊ የወልቃይት የአማራ ማንነትን ይቀይራል ወይ? ወያኔ ከተፈጥሮ ጀምሮ አንደኛ በውሸት ነው የተመሰረተው። እውነት የለውም። ችግር ፈጣሪ እንጂ የችግር መፍትሄ ማምጣት የሚችል ድርጅት አይደለም። እውነት መኖር አለበት በውስጥ እኮ። እውነት ከሌለ እንዴት አድርገህ መፍትሄ ታመጣለህ? እኛ በታሪክ ትግራይ ቢሆን ኑሮ ወልቃይት ጠገዴ እኔ ራሴ አልታገልም ነበር። ለምን? ማንም ከማንም አይበልጥም። ያስተዳደር ካለ እኩልነት። ታዲያ የወልቃይት ጠገዴ የቃፍታ ሁመራን መሬት የፍትህና የእኩልነት የትግራይ ተወላጆች ከሆነ ህዝቡ ለምንድን ነው ሲገድሉት የነበረ? ለምን ሲያስሩት የነበረ? ለምን ጉድጓድ ውስጥ በህይወቱ ሲቀብሩት ነበር? ለምን መንገድ ላይ ገድለው ያሰጡት ነበር? የትግራይ ተወላጅ ከሆነ ወልቃይት ጠገዴ፣ ቃፍታ ሁመራ፣ ጠለም፣ ራያ፣ መተከልም ይህም በቀስት እስኪወጋ ድረስ በየሄደበት በኦሮሚያ ክልል ሲታረድ፣ ወለጋ ውስጥ ሲታረድ ሲጨፈጨፍ እውነት ቢኖራቸው ኑሮ ይህን እኮ ትክክል አይደለም ነገ በእኛ ላይ ይደርሳል የሚል አስተሳሰብ ይመጣ ነበር። የእነሱ ኢንተሌክቹዋል የሆኑ ምሁራን የሚባሉት በኢትዮጵያ ታሪክ ጥላቻ የተጠነሰሰ እንጂ ከእውነት የተመሰረተ ስላልሆነ ነው አሁን መፍትሄው የቸገራቸው። ትዋሻለህ እና በፀሐይ እኮ እና አቶ መስፍን ማነው የሚባለው የውጭ ጉዳይ ሚኒስቴር መስፍን ስዩም መስፍን በውሸት እንዳለ ነው ህይወቱን ያጣውኩ። ባድሜ ተመልሶ ወደ ኤርትራ ወደ ኢትዮጵያ ተወስኗል ብሎ እኮ በኢንተርናሽናል ኮሚኒቲ ወደ ኤርትራ የተወሰነው የተናገረ ሰው ነው። አሁንም አብይ አህመድ ጋዛ እናደርገዋለን ኤርትራ፣ ትግራይ፣ አማራ ሲል ቆም ብለን ማሰብ መቻል አለብን። ችግሩ ያመጡት ህወሓት ስለሆነ ይሄ መከፋፈል አንድ ሆነን መመከት አለብን። እውነት ከውስጣችን መምጣት አለብን። ለትግራይ ህዝብ ሆነ ለመላው የአማራ ህዝብ ለመላው የኢትዮጵያ ህዝብ የሰራነው ጥፋት ይቅርታ እናድርግ። ከጥፋታችን ታርመን እውነት ይዘን እንነሳ። የኢትዮጵያ ህዝብ እውነቱን እኮ ያውቀዋል። የኢትዮጵያ ህዝብ እውነት ያውቃል። ወልቃይት የት እንደነበር፣ ጠለምት የት እንደነበር፣ ወሎ የት እንደነበር፣ መተከል የት እንደነበር፣ አዲስ አበባ ማን እንዳለ ማጆሪቲ ያውቃል። ደብረ ዘይት፣ ናዝሬት፣ ሐረር፣ ወለጋ። ታዲያ ማጆሪቲ ካልሆነ አማራ እንዴትስ ቋንቋውን በኢትዮጵያ ቋንቋውን አስተምሮ ኢትዮጵያ መምራት ቻለ? ሁሉ ብሔር ብሔረሰቦች ቋንቋውን ማጆሪቲ ካልሆነ አማራ እንዴት ይህን ብሔር ብሔረሰቦች ቋንቋው እንዲናገሩ ሆነ? ይህን የምንልበት ምክንያት እኮ እውነት ስላለን ነው። ለበላው የኢትዮጵያ ህዝብን አማርኛ ሲያስተምር አንዳንዶቹ የወታደር ነበር የወታደር ቋንቋው ስለነበረ እኮ ለሁሉ ወታደሮች እንዲግባቡበት ነው የተደረገ። በመንግስት ደረጃ ተዋቀረ እንጂ አማራ የሚባል ብሔር ነበር። ኦርቶዶክስ ነው አማራ ማለት ክርስቲያን ነው ሲል ሰምቻለሁ። ይሄ ግራ የተጋባው ማና አያሌው የሚባለው የወያኔ አሽቀባጭ የሆነ ልደታ አያሌው አሁን አማራ የሚባል የለም አማርኛ የክርስቲያን ነው አማራ ማለት ክርስቲያን ነው ሲል ነበር። ይህን እንኳን ማወቅ ያቃተው የኢትዮጵያ ፖለቲካን ያዋቂ ነኝ የሚል አንድ ለቃሉ ህብር ረዲ እንደዛ አይፈቀድም። ግን ቃሉ መጠቀም እውነቱን መናገር ስላለብን ማሳፈር ስላለብን ማሸማቀቅ ስላለብን ሃይማኖት ነው የተፈጠረው የሰው ልጅ ወይስ ቋንቋ ነው መጀመሪያ የተፈጠረው? ሃይማኖት እኮ ከአባትህ እናትህ የምትወርሰው ነው እንጂ ሃይማኖት አይደለም የተፈጠረው። ሰው ተፈጥሮ በዛ እምነት እንዲከተል ተደረገ። ይህን እንኳን ለይቶ ማያውቅ አንዳንዶቹ ደግሞ የአማራ የወታደር ነበር እንጂ አማራ የሚባል ማህበረሰብ የለም።
ያልነበረ የኢትዮጵያ ሚሊተሪ ነው ያልነበረ። ሚሊተሪው ሲዋቀር ግን የኢትዮጵያ ቋንቋ አማርኛ ስለነበር በዛ እንዲዋሃዱ የማያውቁትን ተምረው እንዲናገሩ ነው የተደረገው። ሎጂክም እሱ ስለሆነ እንግሊዘኛ ስላለ ነው እንግሊዝ መተን እንድናገር ይሆን ነው እንድንማር ይሆን ነው። ስለዚህ ከዚህ አንፃር ቢታይ እውነቱን ይህን ነገር እያጸዳን በሚሄድበት የአማራ ልጆችን መናገር መውጣት አለባቸው። ታሪኩ አማራ ምን እንደሆነ በኢትዮጵያውነቱ እንኳ የተገደለ የተጨፈጨፈ በየቦታውም እየተዋረደ ያለበት ኢትዮጵያዊ ነኝ ስል ስለቆየ ነው። አማራ ነኝ ስል እኮ 2 ዓመት ኃይል ገነባ። ባዴን ያለውን ኃይል እኮ አማራ ነኝ ብሎ ቢነሳ አንድ አማራ አይሞትም ነበር። በአማራ ክልል ሆነ በውጭም በውስጥም ከክልሉ ውጭ ያለውን ይህን ማህይምነት የአማራ እንትን ባዴን የሚባለው የአማራ ስም የያዘ ከዚህ ማህይምነቱ መውጣት አለበት። ከዚህ ኋላ ቀርነት አስተሳሰብ ሰው ሲኖር ነው ቤተክርስቲያን ሄዶ የሚያመልከው መስጊድ ሄዶ የሚያመልከው። ህዝቡ እያለቀ እየሞትነ እንበዛለን የሚለው አስተሳሰብ መቅረት አለበት። እየሞትክ አትበዛም፣ እየቀነስክ ነው የምትሄደው። እየተገደለ እንበዛለን የሚለው ተስፋ የሰው ማጭበርበርና የክደት በሃይማኖትም እንደዛ የሚል የለም። ስለዚህ አማራ መንቀት አለበት። እኔ ብዙ ቦታዎች ሲሄድ በጣም ብዙ ነገሮችን በውጪ እንኳን ሄደው ምን ያህል አምላኪ እንዲሆን እየተሰራ ነው ያለው። ማምለኩ እግዚአብሔር ፈራ እግዚአብሔር መኖር ጥሩ ነው። ነገር ግን አማራ የሚያስመታ የሚያስጨርስ የሚያስገድል አማራም ከመሬት ከኢትዮጵያ ውስጥ የሚያስጠላ የሚያስገድል መሆን የለበትም። ከራሱ ችግር እንጂ ሰው በመግደል መፍትሄ ልታገኝ አይችልም። ሰው ለማስተዳደር አገር ለመምራት በመግደል ገዳይ ብሎ የታወጀውን ሁሉ ገዳይ የሆነው ቡድን ሁሉ መታረም አለበት፣ በህግ መከልከል አለበት። የትግራይ ተወላጆችማ እውነት መናገር አለባቸው። ወደ አንድ ለመምጣት ከተፈለገ የትግራይ ግዛቷ ጥንታዊ ታሪካዊ ህገ መንግስቱ ሮንግ ነው የሆነው ብለው ይህን አዋጅ በአዋጅ መሻር አለባቸው። ከዛ በኋላ ከአማራ ህዝብ ጋር መነጋገር የሚችሉበት መንገድ እናዘጋጃለን። ከልብ አመሰግናለሁ አቶ ይርታቸው መኮንን የዓለም አቀፍ አማራ ህብረት የቦርድ አባል። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለሰጡኝ ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ታንኪዩ አመሰግናለሁ። ህብር ሬዲዮ በጣም አመሰግናለሁ። ለሚደረገው ትግል በጣም ትልቅ አስተዋጽኦ ዋጋ እየከፈልክን ያለው እግዚአብሔር ደግሞ የሀገርህ ነጻነትና እኩልነት ፍትህ በኢትዮጵያ እንዲሰፍን የሚደረገው ትግል በአገርህ ግደ የምትኮራበትና የሰራኸው ዋጋህን የምታገኝበት ጊዜ እመኛለሁ። ጨርሻለሁ። ታንኪዩ አመሰግናለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።